ሰላም እግዚአብሔር ቤተሰቦች እንዴት አላችሁ? ዛሬ የምናየው በመዝሙረ ዳዊት ውስጥ ስላለው ድንቅ ሚስጥርና ኃይል ከአባታችን አባ ገብረ ኪዳን ግሩም ትምህርት ይዤላችሁ ቀርቤያለሁ። አባታችን በሰፊው ያስረዱናል። እስከ መጨረሻው አብራችሁ ይቆዩ። ዳዊት የሚደግም ሰው ከትልቅ ደረጃ ነው የሚደርሰው። የዕለቱን ዳዊት ከመዘመር በላይ በልተንም ቢሆን ዝም ብለን ባገኘነው አጋጣሚ 3 መዝሙርም 4 መዝሙርም መድገም እንችላለን። ሳይበላ የሚጸለየው የዕለቱ ዳዊት ነው። ከዚህ የተረፈውን ግን ዝም ብለን ባገኘነው አጋጣሚ ዝም ብለን ዳዊት ማንበብ ነው እና አጋንንትን ሁሉ ብትንትን ነው የሚያደርጋቸው። በእውነቱ አሁን ዲያብሎስ አውቆ እኮ ነው ዳዊት ማስደገሙን አስተቶ ጸሎት እንዳይጸልይ ሰውን ምንድነው ማዘጋት። በጣም እኮ አጋንንት እኮ ነው የሚጫወተው። በእውነቱ ማለት ዝጋና ዝም ብለን ስገድ ይላሉ። ዳዊቷን መጀመሪያ ዳዊት እንድገም ዝም ብላችሁ በትኑ። አሁን ቅዱስ እንጦንስ በበረሃው መካከል ሲሄድ አጋንንት በጨለማው መሃል ሲሄድ አጋንንት ድንጋዩን አፈሩን እያነሱ ይጥሉበታል። እግዚአብሔር ያፈር ይጥል ምንትኑ ያፈራህን እግዚአብሔር ተመልከቱ፣ የሕይወቴ መታመኛ ነው፣ ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ፈጽሞ የለም። እግዚአብሔር ምእመና ለሕይወቴ ምንትኑ ያደነግጸኝ ወለመኔ ጸባአኒ ካህይል እየፈራህን ልቤ እያለ ሲጸልይ። እሺ አሁን ደግሞ የምናየው እህት ወንድሞቼ ዛሬ በክርስቲያናዊ ሕይወታችን ትልቅ ቦታ ስላለው የቁርባን ጋብቻ ከአባታችን አባ ገብረ ኪዳን ትምህርት አባታችን የሚሰጡን ምክር ሁላችንም ተጠቃሚ እንድንሆን በእግዚአብሔር ስም ጠይቃችኋለሁ። ቁርባንም ትዳርም በቁርባን ካልከበረ በረት ነው፣ ተራ ጓደኝነት ነው፣ ተራ ኑሮ ነው፣ አያጸድቅም። ስለዚህ አግብታችሁ ያልቆረባችሁ ሰዎች መቁረብ አለባችሁ። በፍትህ መንፈሳዊ እንዲሁም አባቶቻችን የፈረስ የበቅሎ ጋብቻ ነው ያለ ቁርባን የሚደረገው ብለዋል። ስለዚህ አሁን ወደ ስጋው ደግሞ መምጣት አለባችሁ። ትዳራችሁ ቅዱስ እንዲሆን ባልየውም በክርስቶስ ሚስቱን በቤተክርስቲያን እንድትመክሰል። ክርስቶስ ቤተክርስቲያንን ደሙን ማጫ አድርጎ ነው የሰጠ። ቅዱስ ያሬድ በዝማሬው ሕጽ ያለ ቤተክርስቲያን ይለዋል። ደሙን የቤተክርስቲያን ማጫዋ ጥሎሿ ደም ነው ይላል። ባል ለሚስቱ ቀለበት አስሮ ቀለበት ወርቅ ጥሎ ያገባታል። ክርስቶስ ግን ለቤተክርስቲያን የሰጣት ጥሎሽ የገዛ ደሙ ነው ይላል። ይሄ ማለት ባል ለሚስቱ እስከ መጨረሻው ራሱን ይሰጣል ለማለት ነው። የቤተ ክርስቲያን የክርስቶስ ድርሻው ምንድን ነው? በደንብ ስሙ። የክርስቶስ ድርሻው ያላገባችሁ ሁሉ ስሙ። ተፋታችሁ ኋላ ሳይገባችሁ አግብታችሁ ተፋታችሁ ከምናገኛችሁ ዛሬ ብትሰሙ ይሻላል። ባል ለሚስቱ ሊያደርግላት የሚገባ ምንድን ነው? ይሄ ነው ስሙ። መጽሐፍ ቅዱስ የሚለውን ባል ለሚስቱ ምን ሊያደርግላት ይገባል? እኛ እኮ ሳይኮሎጂ ሳንማር መጽሐፍ ቅዱሳችን ሳይኮሎጂን የሚያስንቅ ነገር ነው ያለው። ሴቶች ምንድነው ከባሎቻቸው የሚፈልጉ ብትሉኝ፣ ወበከመ ክርስቶስ አፍቀራ ለቤተ ክርስቲያን ከማሁ እደውኒ ያፍቅሩ አንስቲያሆሙ። ክርስቶስ ቤተ ክርስቲያንን እንደወደዳት ባሎችም ሚስቶቻቸውን ይውደዱ። ስለዚህ ሚስት ከባሏ ምን ትፈልጋለች ቢባል መወደድ። እስኪ መወደድ በሉ ንገሩኝ እንጂ በሉ ንገሩኝ። አሁን ባልና ሚስት ሲጣሉ ሁልጊዜ እወድሻለሁ ብለኸኝ አታውቅም እያለችኝ ይሉኛል እኔን ለምክር ሳገኛቸው። እና ለምን አትልም? ይሁን መወደድ ይፈልጋሉ ብሎ የነገረን ማን ነው? ጳውሎስ። ምርጥ ዕቃው ጳውሎስ የሴቶችን አእምሮ በመንፈስ ቅዱስ ተገልጦለት ነገር ሴት የምትፈልገው ከባሏ እንደሚወዳት ማረጋገጥ። አሁን ለምሳሌ ስጦታ ስጠኝ ገዝተኩ አንድ እኔ አገኛቸዋለሁ በባሎቻቸው ተቆርፈው ሳገኛቸው አንድ ቀን ስጦታ ገዝቶልኝ አያውቅም። ገንዘቡ እኮ የጋራዋ እንደሆነ ታውቃለች፣ ግን ፍቅሩን ማረጋገጥ ስለምትፈልግ ነው። አሁንም እንደ ድሮ ይወደኛል ወይ ማለት ትፈልጋለች። ያንን በየጊዜው ማድረግ ወይስ ሰልችቶኛል ጠልቶኛል ወይ ማለት ስለምትፈልግ አእምሯቸውን መጠበቅ፣ ንግግራቸውን በማዳመጥ ክብር በመስጠት ልክ ጌታችን ሴት እንደሰማት ሚስትን ማዳመጥ፣ ሴቶች ሲሰሟቸው ስለሚወዱ ማለት ነው። እሺ ሴቶች ደግሞ ለባሎቻቸው ምን ያደርጉ? እኔ ምንም አልጨምርም፣ ቅዱስ ጳውሎስ የሚለውን ብቻ ነው ማመጣ። ወበከመ ቤተ ክርስቲያን ትትእዘዞ ለክርስቶስ ከማሁ አንስትኒ ተአዘዛ ለአምታቲክን። ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ለባሎቻችሁ ታዘዙ። መታዘዝ ነው ባል የሚፈልገው ምንድን ነው? ባሎች ደግሞ አሁን እኔም ሳገኛቸው በንስሐም በምክር ፈጽሞ አታከብረኝም ነው የሚሉ። በቃ ጥያቄ ማንኛውንም ባል ብትሰሙት በሚስቱ ያለው ቅሬታ አታከብረኝም ነው። ልንገራችሁ
በሴቶች ዓለም ዝም ብዬ ሳነብ ነው የጣሊያን ሴቶች ይወደዳሉ አሉ። ለምንድን ነው አሉ? ወንድ መንከባከብ ስለሚችሉ፣ ካልሲውን ስለምታወልቅለት፣ ኮቱን ተኩሳ ስለምታለብሰው፣ እንደዚያ ስለምታደርግለት፣ ክብሩን ስለምትገልጥለት ይወዳል። ማንኛውም ሰው እነሱን ማግባት ይፈልጋል። እና ኢትዮጵያ መጥተው በቅኝ ግዛቱ ጊዜ እነሱም የኢትዮጵያን ሴቶች ይፈልጉ የነበሩት እና ብዙ ጊዜ ከኢትዮጵያውያንን ያገቡ የነበሩት ወታደሮች አንዱ እኮ በአድዋም ከዚያም በኋላም በጃንሆይ ጊዜ የሚሸነፉ የነበሩት አንዱ ወደ ሴቶች ይገቡ ነበር። ሴቶች ደግሞ የእኛ ሴቶች አርበኞች ናቸው። ፈረንጆች ሲመጡ እያሳለፉ ይሰጧቸዋል። እና ያን የሚፈልጉበት ምክንያት ኢትዮጵያውያን ሴቶች ባሎቻቸውን በማክበር የታወቁ ስለሆኑ ነው። መጽሐፍ ቅዱሳዊ የዋጀን እንደሆነ የእነሱን አላውቁም ከየት እንደመጡ። ስለዚህ ባልን ማክበር፣ ሳራ ባሏን ጌታዬ ትለው ነበረ። ሞኝነት እኮ ነው እንጂ አሁን ደግሞ ይሄ ፌሚኒስት መጥቶ የለ እኩልነት እንዴ ምንድን ነው? እኔም እኩል አንተም እኩል፣ እኔ ቁርስ ሰርቻለሁ አንተም ራስ ሰራ፣ እንደዚህ ባል ጅልነት ቢያግዝ ጥሩ ነው። እውነት ነው መተጋገር። ግን ይሄ አጉል እኩልነት፣ ሴት እንደውም ባሏን ባሪያ አድርጋ መግዛት የምትችለው በፍቅር ነው። እሺ እሺ የምትለው ከሆነ እዚያ በኋላ እንደ በግ ሰሎሞን እንደሚለው እንደ በግ አንገቱን ይዛ እየጎተተች መግዛት ትችላለች። ከታዘዘችው እሺ የምትለው ከሆነ ውሳኔውን ካከበረችለት ሴት ባሏን መግዛት ቀላል ነው የሚሆንላት። የማታከብረው ከጓደኞቹ መካከል የምታዋርደው፣ ውሳኔውን የምታቃልል፣ እንግዳ ይዞ ሲመጣ የምታጉረመርም፣ ጓደኞችን የምትንቅ ከሆነ ግን ያው እንግዲህ የሚመጣውን እናንተ ታውቃላችሁ። ስለዚህ ቤተ ክርስቲያን ለክርስቶስ እንደምትታዘዝ ሚስቶች ወይ ደግሞ የሚገርመው አንድ ነገር እያዙልን ከመዘለ እግዚእነ ለባሎቻችሁ ስትታዘዙ ለክርስቶስ እንደታዘዛችሁ እያሰባችሁ ታዘዙ ማለት ነው። ወይ እንዴት ያለ ጽድቅ እንደሆነ ተመልከቱት። እመቤቴን አብሯት ለሚያድር አብሯት ለሚኖር ሰው እየታዘዘች ግን እንደመናኝ ለክርስቶስ እንደታዘዘች ይቆጠርላታል። ጥሩ ዕድል አይደለም ሴቶች? ለባል መታዘዝ ለክርስቶስ ቀጥታ መታዘዝ ከሆነ እንዴት ይሄን ዕድል ልንንቀው እንችላለን? ሚስትን ማክበር ክርስቶስን ማክበር ከሆነ አካልን ማክበር ከሆነ ከዚህ በላይስ ምን ፍቅር አለ? እንደውም ምን ይላሉ ሊቃውንቱ ዮሐንስ አፈወርቅ ሰው ግን ለምንድን ነው ዘመድ የማያገባ ይልና አይ ዘመድ ዘመድ ነው፣ ሚስት ግን አካል ናት። ስለዚህ ሚስት አካል ስለምትሆን የምትቀርበው ከእናቱ ከአባቱ ከዘመዶች ይልቅ ሚስት ስለሆነች ሚስት ዘመድ ስለምትቀርበው ከሌላ ነው ማግባት ያለበት። እነሱ ይርቃሉ። ከሚስት ይልቅ በዝምድና እናት ትርቃለች ይባላል። የምትቀርብ ሚስት ናት። ሰው እናቱ ወይ ሀድግ ብእሲ አባሁ ወእሞ ወይ ተለዋ ለብእሲቱ፣ ሰው እናት አባቱን ይተዋል ሚስቱንም ይከተላል የተባለ ከዚህ የተነሳ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እሺ የእግዚአብሔር ቤተሰቦች እንደዚህ ያሉ ለህይወታችን ጠቃሚ የሆኑ ትምህርት እንዳቀርብ የሁላችሁም ድጋፍ አይለየን። በሼር ላይክ እያደርጋችሁ አበረታቱኝ። አሁን ቀጥሎ የቡራኬ የመጨረሻ ጸሎት ያደርጉልናል አባታችን። ሁላችሁም ተከታተሉ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንድልን ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።